የአፋሩ እሳተ ገሞራ መቼ እንደሚፈነዳ ማወቅ ይቻል ነበር ወይ? ይህንን በተመለከተ ቢቢሲ ይህንን ዘገባ አሰናድቷል። ኃይሌ ጉቢ እሳተ ገሞራ የለቀቀው አመድ በቀይ ባህር ሲጓዝ የሚያሳይ የሳተላይት ምስል ካሳየ በኋላ ኃይሌ ጉቢ እሳተ ገሞራ የፈነዳው ከ12000 ዓመታት በኋላ ነው ይላል ቢቢሲ። እስከ ባለፈው እሁድ ድረስ አንዳችም እንቅስቃሴ ሳያሳይ ቆይቷል። የእሳተ ገሞራው አመድ በነፋስ አማካኝነት 1000 ጫማ ተጉዞ ጥቃቅን ቅንጣቶች ሰማይ ላይ ትቷል ወይም ደግሞ አሳይቷል። ኃይሌ ጉቢ ከኤርታሌ በ15 ኪሎ ሜትር ርቀት ላይ ይገኛል። ኤርታሌ በኢትዮጵያ ከሚገኙ እሳተ ገሞራዎች ወይም ንቁ ከሚባሉ እሳተ ገሞራዎች አክቲቭ ቮልካኖ ቀዳሚው ነው። የኃይሌ ጉቢ ፍንዳታ በከፍተኛ መጠን ያለው ማግማ በመውጣቱ በአቅራቢያው ያለው መሬት ጎድጉዷል። ማግማም ከምድር በታች የሚገኝ በከፊል አሊያም ሙሉ በሙሉ የቀለጠ አለት ነው። ኃይሌ ጉቢ እንዲሁም ኤርታሌ በምስራቅ አፍሪካ ሸለቆ ይገኛሉ። በዚህ ሸለቆ የአፍሪካና የአረቢያ ቴክቶኒክ ፕሌቶች ከምድር በታች ያሉ ንብርብር አለቶች ይገኛሉ። ቴክቶኒክ ፕሌቶች የምድር የላይኛው ክፍል የሚሸፍኑ ጠንካራ አለቶች ናቸው። በዩናይትድ ኪንግደም የዩኒቨርሲቲ ኦፍ ብሪስቶል የምድር ሳይንስ ተመራማሪ ፕሮፌሰር ጁሊየት ቢግስም ቀጠናውን ለዓመታት አጥንተዋል። እናም እንዲህ ይላሉ። ከዚህ ጋር በተያያዘ የኃይሌ ጉቢ እሳተ ገሞራን በተመለከተ የኤርታሌና የኃይሌ ጉቢ ፍንዳታዎች ትስስር እንዳላቸው ይናገራሉ። ኤርታሌ የሟሸሸ ስለመጣም ሁሉም ነገር የሚወጣው በኃይሌ ጉቢ በኩል ነው ይላሉ። ማግማ ውስጥ ፈሳሽ አለት፣ ሚኔራሎችና የሟሟ ጋዝ ይገኛል። ከምድር በታች የሚታመቀው ጋዝ መሬት ውስጥ ይስፋፋል። ለዚህም ምክንያቱ በአካባቢው የሚኖር ለውጥና ከምድር በታች ያለው ጫና ነው። ከመሬት ስር ያለው ጫና ወይም ፕሬሸር ከፍተኛ ደረጃ ላይ ሲደርስ ማግማው ምድርን ፈንቅሎ ይወጣል። ከእሳተ ገሞራ ስር አዲስ ማግማ ሲፈጠር እንደ ኃይሌ ጉቢ ያሉ ፍንዳታዎች ይከሰታሉ። በበርሚንግሃም ዩኒቨርሲቲ የአካባቢ ሳይንስ ተመራማሪ ማይክ ካሲዲ እንደሚሉት ሌላኛው የክስተቱ መነሻ ሊሆን የሚችለው አካባቢያዊ ለውጥ፣ የበረዶ መቅለጥ ወይም ደግሞ የመሬት መንሸራተት ነው ይላሉ። ንቁ እሳተ ገሞራና ፍዝና ገሞራን ምን ይለያቸዋል? አክቲቭ ቮልካኖ በግርድፉ ንቁ እሳተ ገሞራ ብለን መተርጎም እንችላለን። ተቃራኒው ዶርማንት ቮልካኖ ፍዝ እሳተ ገሞራ ሊባል ይችላል። ከ11650 ዓመታት በፊት ምድር ለመጨረሻ ጊዜ በበረዶ ከተሸፈነችበት አይሲ ኤጅ ወዲህ የተነሱ እሳተ ገሞራዎች ንቁ ይባላሉ። ፍዝ እሳተ ገሞራ ባለፉት ዓመታት ባይፈነዳም በማንኛውም ጊዜ የመፈንዳት አቅም አለው። ሌላኛው የእሳተ ገሞራ አይነት እረፍት አልባ ወይም ሬስትለስ ሲሆን ከመሬት ስር የማግማ ክምችት ወይም እንቅስቃሴ ያሳያል። ከምድር በታች ያለ እንቅስቃሴ አሊያም እሳተ ገሞራ እረፍት አልባ እሳተ ገሞራ ፈንቅሎ እንዲወጣ ይገፋፋል። በአሜሪካ ጂኦሎጂካል ሰርቬይ የሚሰሩት ማይክል ፖላንድ እንደሚሉት ከላይ የተዘረዘሩት የእሳተ ገሞራ እንቅስቃሴዎች ከተቀመጠላቸው ሳይንሳዊ መርህ አፈንግጠው ሊወጡ እንደሚችሉ ይናገራሉ። የየሎስቶን እሳተ ገሞራ በ70,000 ዓመታት ባይፈነዳም ንቁ እሳተ ገሞራ ነው እንላለን። አንዳንዶቹ እሳተ ገሞራዎች አንቀላፍተው ለረጅም ጊዜ ቆዩና ድንገት ይፈነዳሉ ሲሉም ያስረዳሉ። ሌላኛው የእሳተ ገሞራ አይነት በድጋሚ የማይፈነዱ ወይም ደግሞ የሩሲያው ቮልካኖ ኡዲና በድጋሚ የማይፈነዱ እሳተ ገሞራዎች ዝርዝር ውስጥ ቢቆይም በአውሮፓውያኑ 2017 ውስጥ እንቅስቃሴ ስለተስተዋለም ለዘብተኛ እሳተ ገሞራ ተብሏል። እሳተ ገሞራ ሊፈነዳ ሲል የሚያሳያቸው ምልክቶች አሉ ወይ ለሚለው ምላሽ ሲሰጡ እሳተ ገሞራ መቼ እንደሚፈነዳ ለማወቅ መረጃ መሰብሰብ ያስፈልጋል። ሙያዊ ትንበያ ለማስቀመጥ ማስረጃዎች ሊገኙም ይገባል። ርዕደ መሬት፣ የእሳተ ገሞራ ጋዝ እንቅስቃሴ አሊያም ሌላ የመሬት እንቅስቃሴ ንቅናቄ
እሳተ ገሞራ ሊፈነዳ መቃረቡን ይጠቁማል። የመረጃ ክስተት ሲጨምር እሳተ ገሞራ መቼ እንደሚፈነዳ በተሻለ ሁኔታ መገመት ይቻላል። በአሜሪካ ጂኦሎጂካል ሰርቬይ የሚሰሩት ማይክል ፖላንድ የእሳተ ገሞራ ፍንዳታን በመተንበይ ረገድ እየተሻሻልን መጥተናል፣ ለዚህም ምክንያቱ ምልክቶች መታየታቸው ነው ይላሉ። ሆኖም ግን እሳተ ገሞራ ሊፈነዳ መቃረቡን የሚያሳይ ምልክቶች ታይተው መሬት በስሱ ብቻ የሚከፈትበት ወቅትም እንዳለ ያስረዳሉ። ይሄ ውስን ክፍተት ማግማውን ከምድር ስር ያስወጣል። በዩኒቨርሲቲ ኦፍ ብሪስቶል የምድር ሳይንስ ተመራማሪ ፕሮፌሰር ጁሊየት ቢግስ እንደሚሉት እሳተ ገሞራን ለመተንበይ የሳተላይት ምስል ጉልህ ሚናም ይጫወታል። እንደ ኃይሊ ጉቢ ባሉ በቀላሉ ሊደረስባቸው በማይችሉ አካባቢዎች የሳተላይት ምስልን በመጠቀም ግምት ማስቀመጥ እንደሚቻል ይናገራሉ። የምናስቀምጣቸው ግምቶች በሙሉ ትክክል ነበሩ ማለት አይደለም። የሳተላይት ምስል መጠቀም ከመጀመራችን በፊት የእሳተ ገሞራ ፍንዳታ እንቅስቃሴውን ሳንመለከት ቀርተናል ሲሉም ያክላሉ። ኃይሊ ጉቢ ለ12000 ዓመታት ለዘብተኛ ሆኖ መቆየቱን ይጠራጠራሉ። የእሳተ ገሞራ እንቅስቃሴው ሳይታይ ወይም ሳይመዘገብ አልፎ ሊሆን እንደሚችል ግምታቸውን አስቀምጠዋል። ሰው አልባ አውሮፕላን መጠቀም በሰው ሊለካ የማይችል ከፍተኛ ሙቀት መመዝገብ ይቻላል። ዋሽንግተን የሚገኘው ሬነር ተራራ አደገኛ ከሚባሉ እሳተ ገሞራዎች አንዱ ነው። አደገኛው እሳተ ገሞራ የቱ ነው ለሚለው ጥያቄ ምላሽ በዩኒቨርሲቲ ኦፍ በርሚንግሃም የአካባቢ ሳይንስ ተመራማሪ ማይክ ካሲዲ እሳቸው እንደሚሉት እጅግ በጣም በዓለም አደገኛው እሳተ ገሞራ የሚባለው ሰው በብዛት በሚኖርበት ወይም ህንፃዎች አካባቢ የሚከሰት ነው። በአሜሪካ ዋሽንግተን የሚገኘው ሬነር ተራራና በጣሊያን ኔፕል የሚገኘው ካምፒ ፍሌግሪን ተራራ እንደ ምሳሌ ይጠቀሳሉ። ከንቁና ለዘብተኛ እሳተ ገሞራዎች መካከል 45 በመቶ የሚሆኑት ክትትል ይደረግባቸዋል። በዋነኝነት ክትትል የሚደረገው በመንግስታትና በግለሰቦች ሲሆን ብዙም መረጃ የማይሰበስቡ ሀገራት አሉ። የጣሊያኑ ኢታናና የአሜሪካው የሎስቶን ከፍተኛ ክትትል የሚደረግባቸው እሳተ ገሞራዎች መካከል ይጠቀሳሉ። ኢታና እሳተ ገሞራም ከአውሮፓ እሳተ ገሞራዎች መካከል እጅግ ንቁ የሚባለው ነው። በኢንዶኔዥያ፣ በፊሊፒንስና በቫንዋቱ ከሚገኙ 160 እሳተ ገሞራዎች በበለጠ ስለ ኢታና ተራራ የተሰሩ ጥናቶች በቁጥር ይልቃሉ። የኃይሊ ጉቢ ፍንዳታ አብዛኞቹ ባለሙያዎች ያስደነቃቸው ድንገት ከመከሰቱም በላይ እምብዛም ያልታወቀ እሳተ ገሞራ ነበረ። በዓለም ወደ 1500 እሳተ ገሞራዎች አሉ። ስለዚህኛው ወይም ኃይሊ ጉቢ ብዙም አይታወቅም፣ አላወቅንም፣ ወደ አካባቢው ሄጄ አላቅም ሲሉ ፕሮፌሰር ማይክ ካሲዲ ያስረዳሉ። የኃይሊ ጉቢ ፍንዳታ አብዛኛውን ባለሙያዎች ያስደነቀ ነው። ድንገት ከመከሰቱም በላይ እምብዛም ያልታወቀ እሳተ ገሞራ ነበረ። ንቁ እሳተ ገሞራ የሚገኝባቸው ሀገራት ከፍተኛ ቁጥር ያለው ንቁ እሳተ ገሞራ የሚገኝባቸው ሀገራት ከዚህ በታች የተዘረዘሩት ሀገራት በንቁ እሳተ ገሞራ ብዛት ከተቀረው ዓለም ክፍል ይበልጣሉ። መረጃው የተገኘው ሲማሶኒያም ተቋም ስር ካለው ግሎባል ቮልካኒዝም ፕሮግራም ነው። አሜሪካ 165፣ ጃፓን 118፣ ሩሲያ 107፣ ኢንዶኔዥያ 101፣ ቺሊ 90፣ ኢትዮጵያ 50፣ ጃፓን 118፣ ሩሲያ 107፣ ኢንዶኔዥያ 101፣ ቺሊ 90፣ ኢትዮጵያ 50፣ ፓፓው ኒው ጊኒ 39፣ ፓፓው ኒው ጊኒ 39፣ ሜክሲኮ 35